ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? አቤል ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ የፊታችን ሰኞ ከበርንሞዝ ጋር ለሶስተኛ ተከታታይ ሳምንት በእንግሊዝ ፕሪሚየር ሊግ ጨዋታውን ያከናውናል። ይህንን ጨዋታ ከማከናወኑ በፊት የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት ሩበን አሞሪም ጋዜጣዊ መግለጫ ሰጥተዋል እና በዚህ ጋዜጣዊ መግለጫ በርካታ ሀሳቦችን አንስተዋል። እነሱ ምንድን ናቸው? ዋና ዋና ጉዳዮችን እያነሳን ቆይታ እናደርጋለን። ለፔጁ አዳዲስ ሲሆናችሁ ግን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። በጣም ሰፋ ያሉ በርካታ ሀሳቦችን ነው እንግዲህ በሄድላይኑ አሰልጣኙ ሲያነሱ የተመለከት ነው። ምናልባት በጣም በጉጉት የሚጠበቀው አንድ ውሳኔ አለ። እሱም ከሶስቱም ሀገራት ጋር በተለይም ከካሜሮን፣ ከሞሮኮ እንዲሁም ደግሞ ከኮትዲቫር ብሔራዊ ቡድን ጋር ንግግሮችን እያደረጉ ስለመሆናቸውም ጭምር ጠቁመዋል። ምንድነው እሱም የዛሬ ዕለተ አርብ አሊያም ደግሞ ነገ ቅዳሜ ማለት ነው እነዚህን የሶስቱን ተጫዋቾች የፊታችን ሰኞ በሚደረገው የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ይሳተፋሉ አሊያስ አይሳተፉም የሚለው ጉዳይ እስካሁን ድረስ እንቆቅልሽ ነው ለማንቸስተር ዩናይትድ ማለት ነው። እና እንግዲህ የተለያዩ ብሔራዊ ቡድኖች የተለያየ አይነት አመለካከት አላቸው፣ ፐርስፔክቲቭ። ከዚህ መነሻ ስለ ክለቦቹ ምን አገባን አይነት የሚል ሀሳብ ሊኖራቸው ይችላል። ነገር ግን ክለቡ በተለይም ከሶስት ተጫዋቾች ሁለቱን እጅግ በጣም አጥብቆ የሚፈልጋቸው ተጫዋቾች እንደመሆናቸው መጠን በዚህ መልኩ ደግሞ አሰልጣኝ ሩበን አሞሪም አሁን ባለ ሁኔታ ፍራስትሬት እያደረጉ የሚገኙ ስለመሆናቸውም ጭምር ጠቁሟል። በግልጽ ነንን መናገር የቻሉት ማን በቋሚነት እንደሚጀምር እርግጠኞች አይደለንም። ነገር ግን በተለያየ አይነት ሴናሪዮ በተለያየ አይነት መልኩ ማለት ነው ተጫዋቾቹ ላይኖሩ ይችላሉ በሚል እስካሁን ድረስ በዝግጅቶቻቸው ውስጥ ያንን እያከናወኑ መሆናቸውንም ጭምር ጠቁሟል። ያንን ደግሞ ማድረግ የሚችሉ ተጫዋቾችም ጭምር አሉኝ ሲሉ ቀደም ብለው መልእክታቸውን አስተላልፈዋልና አሁን ባለበት ሁኔታ ዛሬ ዕለተ አርብ ምናልባት እኩለ ሌሊቱን ድረስ ባሉት ቀናቶች ከዛ ባለፈ ደግሞ በተመሳሳይ ቅዳሜ ላይ የሶስቱም ብሔራዊ ቡድን የሶስቱ ተጫዋቾች ብሔራዊ ቡድኖች በዚህኛው የመጨረሻው የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ተጫዋቾቹ እንዲሰለፉ የመፍቀድ አሊያም ደግሞ ኖ በፍጹም ልቀቁልን የሚል ጥያቄም ጭምር ሊያቀርቡ የሚችሉበትን ጉዳይ እንመለከታለን። አንዱ ይህንን ነው። ስለ ተጫዋቾቹ በተመለከተ አሰልጣኙ በዚህኛው የፕሬስ ኮንፈረንሳቸው ላይ ወይም ጋዜጣዊ መግለጫቸው ላይ ያነሱት ጉዳይ። ከዛ ባሻገር ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ከቶተንሃም ጋር 2-2 ካጠናቀቀበት የኖቬምበር 8 ጨዋታ በኋላ በስብስብ ውስጥ በጉዳት ምክንያት የማይገኘው ቤንያሚን ሴስኮን በተመለከተ መልእክታቸውን አጋርቷል። አሁን ወደ ስብስቡ ተመልሷል። ነገር ግን በዚህኛው ጨዋታ ላይ የሚጫወትበት እድል ላይኖር እንደሚችልም ጠቆም አድርጓል። ምንድነው ተጫዋቹ ተመልሷል። 2 የመጨረሻዎች የልምምድ ቀናቶች ይቀሩናል። ነገር ግን ምግብ መመረዝ ጋር በተያያዘ ተጫዋቹ ምናልባት ወደ ሜዳ ገብቶ አገልግሎት ላይሰጥ የሚችልበት አማራጭ እንዳለም ጭምር ጠቁመዋል ማለት ነው። ስለዚህ የቤንያሚን ሴስኮ ልምምዶችን ማከናወን ቀደም ሲልም ሲገለጽ የነበረ ጉዳይ ነው። ወደ ሜዳ ተመልሶላቸዋል። ነገር ግን በዚህ ምክንያት ደግሞ በስብስብ ውስጥ በዚህኛው ጨዋታ ላይ ላናየው እንደምንችልም ጭምር ነው አሰልጣኝ ሩበን አሞሪም የጠቀሱት። ቤንያሚን ሴስኮም ወደ አትሊስት ወደ ስኳዳቸው መመለሱ በጣም ጥሩ ከሚባሉ መረጃዎች መካከልም ጭምር አንዱ መሆኑን ጠቆም አድርገው አልፈዋል። ሌላው በስብስባቸው ውስጥ ላይኖሩ ስለሚችሉ ተጫዋቾችም ጭምር በጉዳት ምክንያት ስላሉ ጥያቄዎች ቀርበውላቸው ነበር። ለምሳሌ ማቲያስ ዴሊክትን እና ሃሪ ማጓየርን በተመለከተ ጥያቄ ቀርበውላቸው ሁለቱም ተጫዋቾች በዚህኛው ጨዋታ ላይ የማይኖሩ ተጫዋቾች ናቸው። አንዱ የማቲያስ ዴሊክት ጉዳይ እንኳን በጣም በትልቁ የሚነሳ ነው። ምክንያቱም ከክሪስታል ፓላስ በጣም ወሳኝ ከሚባለው ጨዋታ በኋላ በዚህ ስብስብ ውስጥ ያላየነው ተጫዋች ነው። ደግሞ በዚህ ውድድር ዓመት የቡድኑ ብዙዎቹን ደቂቃዎች መጫወት የቻለው ቁልፍ ተጫዋችም ጭምር ነበር ያለፉትን መርሃ ግብሮች እስካልተመለከትንባቸው ጊዜያቶች ድረስ። ይሄ ማለት ተጫዋቹ የሆነ ሲሪየስ የሆነ ጉዳይ እንዳጋጠመውም ጭምር
የሆነ የምንመለከተው ነገር አለ። ታዲያ እሳቸው እንዳሉት ከጀርባ ህመም ጋር በተያዘ ተጫዋቹ የሆኑ ስሜቶች እንዳሉ እስካሁን ድረስ በነዛ ይበልጥ ተጫዋቹን ቴኬር ከማድረግ አንጻርና ተጫዋቹን ይበልጥ ከዚህ የተሻለ ጉዳት እንዳያጋጠመውም ጭምር ከመጠበቅ አንጻር በዚህኛው መርሃ ግብር ላይ የማንመለከተው ተጫዋች መሆኑንም ጭምር ተገልጿል። ሃሪ ማጓየር እንኳን በቅርቡ ላይመለስ የሚችልበት እድል አለ። ምናልባት የሃሪ ማጓየር ጉዳት አሁን በዚህኛው ጨዋታ ብቻ ሳይሆን ለቀጣዮቹም ጨዋታ መርሃ ግብሮች ወደ ሜዳ የሚመለስበት እድል በጣም ጠባብ ነው። ትንሽ ሳምንታት ከሜዳ እንደሚርቅም ጭምር አሰልጣኙ በዚህኛው የጋዜጣዊ መግለጫ ቆይታቸውም ጭምር ይፋ አድርገዋል ማለት ነው። ሰው በዚህኛው ጨዋታ ላይ ምናልባት ብቻ ሳይሆን ማቲያስ ደ ሊክት፣ ቤንያሚን ሴስኮ፣ ሃሪ ማጓየር በጨዋታው ላይ የማንመለከታቸው ሶስቱ የማንቸስተር ዩናይትድ ተጫዋቾች ይሆናሉ ማለት ነው እንደ ሩበን አሞሪም ገለጻ ከሆነ። ከዛ ባለፈ ስለ ሜሰን ማውንት አሁን በቡድናቸው ውስጥ ስላለው ጠቀሜታንም ጭምር በተመለከተ ጥያቄ ቀርቦላቸው ነበር እና እጅግ በጣም ጥሩ የሚባል ተጫዋች ነው፣ በተለይ ደግሞ ቴክኒካሊ በጣም ስማርት የሆነ ተጫዋችም ነው የሚል ሀሳባቸውን አጋርተዋል። ምናልባት በዚህኛው ስብስብ ውስጥ የቡድናቸውን ሚዛን ለመጠበቅ በጣም ከሚያስፈልጓቸው ቁልፍ ከሚባሉ ተጫዋቾች መካከል መሆኑንም ጭምር አሰልጣኙ በዚህኛው የጋዜጣዊ መግለጫቸው ወቅት እየተመለከት ነው ከሰጧቸው አስተያየቶች መካከልም ጭምር በቀዳሚነት ይነሳል። በእርግጥ እኔም ባደረስኳቸው አንድ መረጃ ሜሰን ማውንት አሁን በዩናይትድ ፍጹም አይነኬ ከሚባሉ የግራው መስመር 10 ቁጥር ስፍራ ተጫዋቾች መካከል አንዱ መሆኑን እየተመለከትን ያለ ይመስላል። ምናልባትም የእነዚህ ተጫዋቾች ከዚህ ስብስብ ውጪ መሆን አንዱ የሚጠበቀው የሜሰን ማውንት ቀጣዮች የማንቸስተር ዩናይትድ መርሃ ግብሮች ላይ የተሻለ ጊዜን እንደሰለፈም ጭምር የሚጠበቀው ተጫዋች የመሆን እድሉ በጣም ሰፊ ነው። ምናልባት ወደ እንግሊዝ ብሔራዊ ቡድንም ጭምር ጥሪዎች እንዲቀርቡለትና በዛ ስብስብ ውስጥ ዳግም እንድናየው ምክንያት የሚሆነን ብለን ልናነሳው የምንችለው ሜሰን ማውንት ቀጣዮቹን ጊዜያቶች በአግባቡ የሚጠቀምባቸው ከሆነ ለሩበን አሞሪም እንዲሁም ደግሞ ለማንቸስተር ዩናይትድ ለራሱ የእግር ኳስ ካሪየርም ጭምር ከዚህ በተሻለም ጭምር እንዲያሳልፍ ምክንያት እንደሚሆንም ጭምር ገና ከወዲሁ ማንሳት ይቻላል። ነገር ግን ይህንን በፍጹም ሳያባክን ደግሞ የሚጠቀመውን ሜሰን ማውንትን በዚህኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር ቆይታ ላይ በደንብ የምንጠብቀው ዓለም የምንመለከተው ተጫዋች የመሆን እድሉ እጅግ በጣም ሰፊ ነው ማለት ነው እና ስለዚህ ይህንንም ተጫዋች በቡድናቸው ውስጥ በጣም ቁልፍ የሚባለው ተጫዋች መሆኑንም ጭምር በእሳቸውን በዚህ ቆይታቸው በነበራቸው ወቅት ላይ ሀሳባቸውን አጋርተዋል። ከዚህኛው ባሻገር ስለ በርንማውዝም ጥያቄ ቀርቦላቸው ነበረ። ለምሳሌ እንደ ትልቅ ቡድን ከሚጫወቱ መካከልም ጭምር የሚነሳ ቡድን ተብሎ ጥያቄ ቀርቦላቸው ነበር። ኦፍኮርስ ትልቅ ቡድን ነው፣ እንዲሁ ደግሞ በተመሳይ በትልቅ አሰልጣኝም ጭምር የሚሰለጥን ቡድን መሆኑንም ጭምር ጠቆም አድርገው አልፈዋል አሰልጣኝ ሩበን አሞሪም እና በርንማውዝን በተመለከተ ዘንድሮ አንድ የሚያሰጉ ነገሮች ነበሩ። ቀደም ብለው በርከት ያሉ ተጫዋቾችን ቡድኑ ትቶ ለቆ ስለነበረ በዚህኛው የዝውውር መስኮት ላይ በሊጉ ሬሌጌሽን ዞን ላይ ከምንጠብቃቸው መካከልም ጭምር የመሆን እድሉ በጣም ሰፊ ነው ተብሎ ሲነሳ ነበር። ነገር ግን ወጣ ገባ አይነት ሲዝኖችንም ጭምር ደግሞ በቅርብ ሳምንታት እያሳለፈው በሚገኘው ቆይታ እየተመለከትን እንገኛለንና አሁን በትልቅ አሰልጣኝ እየሰለጠነ የሚገኝ በጣም ጥሩ የሚባሉ ተጫዋቾች ያሉበት የሚል ሀሳባቸውን አጋርተዋል ከዚህ ቡድን ጋርም ጭምር በተያዘ። ከዛ ባለ ለየትኛውም ለተላላቅ ቡድኖችም ጭምር በጣም አስቸጋሪ ከሚባሉ ቡድኖች መካከል አንዱ ነው። በተለይ ደግሞ ፕረስ ሲያደርጉ ተጋጣሚያቸውን ተጭነው መጫወት ሲችሉ ቀጥተኝነታቸውን በተመለከተ ሀሳባቸውን አንስተዋል። በተለያየ አይነት አማራጮች ደግሞ መጫወት የሚችሉ ፊት መስመራቸውም ጭምር አደገኛ ከሚባሉ ቡድኖች መካከልም ጭምር አንዱ ነው እና በተለይ በሜዳቸው ዊኒድ ቱ ዊን ስፔሻሊ አት ሆም ነበር ያሉት። በሜዳችን በጣም ማሸነፍ እንፈልጋለን የሚል መልእክታቸውን አጋርተዋል። ይሄ ግባቸውንም ጭምር ስለመሆኑ ነው በዚህኛው የጋዜጣዊ መግለጫ ቆይታቸው ላይ አሰልጣኝ ሩበን አሞሪም ከበርንማውዝ ጨዋታ በፊት ካነሳቸው ጉዳዮች መካከል የተመለከት ነው ማለት ነው። ስለዚህ በዚህኛው ጨዋታ ላይ ብዙ የምንጠብቃቸው ነገሮች አሉ። በቡድኑ በኩል አንዱ በአፍሪካ ዋንጫ ተሳታፊ የሆኑት ሀገራት ተጫዋቾቻቸው ላይ ምን አይነት ውሳኔ ሊያስተላልፉ ይችላሉ የሚጠበቀው ጉዳይ ነው። ኮቢ ሜኖስ ወደ ጨዋታ ሊመለስ የሚችልበት እድል ይኖራሉ። ምናልባት በእንግሊዝ ፕሪሚየር ሊግ ሊጀምር የሚችልበት አማራጭ ይኖራሉ። በጣም በርካታ ሰዎች ስቲል ትችቶችን እያስተናገዱባቸው ይገኛሉ።
ከዛ ባለፈ ደግሞ በማንቸስተር ዩናይትድ፣ በሊቨርፑል፣ በማንቸስተር ሲቲ በሌሎችም ጭምር ክለቦች ተፈለገ የሚገኘው አንቶኒ ሴሜኞ በዚህኛው ጨዋታ ላይ ምን አይነት ሪከርድ ሊያስመዘግብ ይችላል የሚለው ጉዳይ የሚጠበቅ ነው። ምናልባት ማንቸስተር ዩናይትድ በኦልድ ትራፎርድ ከበርንማውዝ ጋር በቅርብ ጨዋታዎች ያሉት ውጤቶች በጣም በጣም ደካማ የሚባል ነው። ለምሳሌ 3-0 በሆነ ውጤት የተሸነፈባቸውን የቅርብ ጨዋታዎችን እናስታውሳለን። ስለዚህ ለዩናይትድ ከበርንማውዝ ጋር ያደረጋቸው የቅርብ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ምናልባት ለቡድኑ ይህንን ጨዋታ ደግሞ ልክ ከክሪስታል ፓላስ ጋር እንደነበረው ጨዋታ ሁሉ ዳግም ለመነሳት ምክንያት ከሚሆኑት መርሃ ግብሮች መካከል የመሆን እድል ሊሰጣቸው እንደሚችልም ጭምር መጥቀስ እንችላለን። ነገር ግን ለዩናይትድ ተከታታይ ሳምንታት የፊክስቸር አወጣጡንም ጭምር በተመለከተ አሰልጣኙ እዚህ ጋር ተችተው ነው ማለፍ የቻሉት። 3 ሳምንታት በአጠቃላይ ዕለተ ሰኞ ላይ ማንቸስተር ዩናይትድ ድልድሎች እየገጠሙት የሚገኝ ቡድን ነው። ይሄ ደግሞ ማለት ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ነው። ምናልባትም አንዳንዴ ውጤቶችን ሰምቶ መግባት የሚችል ቡድን ሊሆን እንደሚችል እንጠብቃለን። ነገር ግን በተለይ ደግሞ አሁን ቡድኑ ባለበት ወቅት ላይ እነዚህ ተጫዋቾቹን ለማጣት በጣም በሚገደድበት ወቅት ላይ ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ነው እንግዲህ የሚሆነው። ማንቸስተር ዩናይትድ ባለፉት 5 ጨዋታዎች 9 ጎሎችን አስቆጥሯል። ነገር ግን ባለፉት 8 ጨዋታዎች ክሊን ሺት አላስመዘገበም። ብሩኖ ፈርናንዴዝ ሁለተኛው ቢግ ቻንስ ክሬት ማድረግ የቻለው የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ነው። ከኦክቶበር 19 በኋላ ብዙ ነገሮችን መቀየር የቻለው ተጫዋች ነው ማለት እንችላለን ብሩኖ ፈርናንዴዝን በተመለከተ በዚህኛው ሲዝን። ከዛ ባለፈ ማንቸስተር ዩናይትድ ባሳለፍነው የመጨረሻ የፍሬንድሊ ወይም የወዳጅነት ጨዋታውን 4-1 በሆነ ውጤት ነበር በርንማውዝን ሲያሸንፍ የተመለከትነው። ከዛ ባለፈ 3-0 3-0 ማንቸስተር ዩናይትድ በኦልትራፎርድም ሆነ ከኦልትራፎርድ ውጭ በነበሩት መርሃ ግብሮች በተጋጣሚው በርንማውዝ ሽንፈትን ያስተናገደባቸው ጨዋታዎችን በደንብ እናስታውሳለን እና ይሄኛው መርሃ ግብር ግን ለቡድኑ ብዙ ትርጉሞችን ከሚሰጡ ጨዋታዎች መካከል አንዱ የመሆን እድሉ እጅግ በጣም ሰፊ ነው ብለን ማንሳት እንችላለን። ለማንቸስተር ዩናይትድ አሁን በሩበን አሞሪም በኩል እነዚህን ሰፋ ያሉ ጉዳዮችን አንስተው ነው እንግዲህ የተመለከትናቸውና ማንን እንመለከታለን በዚህኛው ጨዋታ ላይ? ምናልባት ብሔራዊ ቡድኖች ከክለቦች ጋር ያላቸውን ይሄ ግን ጥሩ የሚባለው ሪሌሽንሺፖችን ላለማበላሸት ሲሉ ለማንቸስተር ዩናይትድ ተጫዋቾች እንዲጫወቱም ጭምር የመፍቀድ እድላቸው ሊኖር እንደሚችልም ጭምር እንጠብቃለን። ምክንያቱም ይሄ አይነት ጥሩ መግባባታቸውን ማስቀጠል የማይችሉ ከሆነ ምናልባት ተጫዋቾች መጨረሻ ላይ ብዙ ጊዜ ምርጫዎቻቸውን የሚያደርጉት ክለቦችን ስለሆነ እንዳያኮርፉም ጭምር የሚሉ ስጋቶች ይነሳባቸዋልና ለማንቸስተር ዩናይትድ ከሚጠበቁ ጉዳዮች ውስጥ አንዱ የእነዚህን ተጫዋቾች የሜዳ ላይ ፐርፎርማንስ ይጠበቃል። ነገር ግን ዩናይትድ የሚመጣው ቀላል የሚባሉ ተጫዋቾችን አይደለም። በዚህኛው ሲዝን የዩናይትድ በብዙ ከጎሎች ውጭ ባሉ ተሳትፎችም ጭምር ቀዳሚ ተጫዋቾችን ነው። ብሪያን 6 ጎሎችን አስቆጥሯል። የማንቸስተር ዩናይትድ ከፍተኛ ጎል አስቆጣሪው ተጫዋች ነው። አማድ በ2 አሲስቶችን በማድረግ የማንቸስተር ዩናይትድ ሁለተኛው ከፍተኛ አሲስት የሆነው ተጫዋች ነው ከብሩኖ ፈርናንዴዝ በመቀጠል። በተመሳሳይ የቡድኑ በክሪኤቲቪቲ ረገድ ብዙ ጨዋታዎችን በማከናወን የማንቸስተር ዩናይትድን የማሸነፍን ሬት ከፍ በማድረግ ደረጃ ከፊት ለፊት የምናነሳቸው ተጫዋቾች በዚህኛው ጨዋታ ላይ የመሰለፍ እድላቸውም ጭምር አጠያቂ ሆኖ መጀመር መቻሉ ደግሞ በብዙ መልኩ ከሚጠበቁ ርዕሰ ጉዳዮች መካከልም ጭምር ይነሳል። ማንቸስተር ዩናይትድ 15 ነጥቦች 15ኛ ሳምንቱ መርሃ ግብር ላይ 7ቱን አሸንፎ 4ቱን ተሸንፎ 4ቱን አቻ ወጥቷል። 25 ነጥቦችን ሰብስቧል። ይሄኛውን ጨዋታ ከማሸነፍ ከቻለ ምናልባት ነጥቡን ወደ 28 ከፍ ማድረግ ስለሚችል ቶፕ 4 ላይ ካሉት ክለቦች ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን ሳምንት ያከናውናል። ደግሞ ለማንቸስተር ይሄኛው ሳምንት በጣም ጥሩ የሚሆነው ለምሳሌ ክሪስታል ፓላስ ከማንቸስተር ሲቲ በዚህ ሰዓት ላይ በጣም ጥሩ ፎርም ላይ ከሚገኘው ቡድን ጋር ጨዋታውን ያከናውናል። ፓላስ ነጥብ የሚጥል ከሆነና ማንቸስተር ዩናይትድ ካሸነፈ ከፓላስ ጋር በነጥብ ደረጃ ከፍ ይላል፣ በ2 ነጥቦች ይበልጠዋል። ቼልሲ ከኤቨርተን ጋር ጨዋታውን ያከናውናል። ምናልባት ቼልሲም ነጥብ የሚጥል ከሆነ ለማንቸስተር ዩናይትድ የኛው ሳምንት ወደ ቶፕ 4 መምጣት የሚችልበትንም ጭምር ውጤት ማስመዝገብ የሚችልበት ሳምንት ነውና የሩበን አሞሪም አጠቃላይ በዚህ ጋዜጣዊ መግለጫ ላይ ከሰጧቸው አንኳር ሀሳቦች መካከል እነዚህ በቀዳሚነት የሚነሱ ናቸው።